ፀጉር ከማለስለሱ አልፎ ያሳድጋል። ከማሳደግም ደግሞ በጣም ነው የሚያፋፋው። በጣም አሪፍ ነው፣ ተጠቀሙበት። የሚገርማችሁ ደግሞ ለሁሉም የፀጉር አይነት ነው የሚሆነው። አብሽ በቃ በጣም በተፈጥሮ ለፀጉር በጣም አሪፍ ነው። እንደዚህ ለሚያሳክክ፣ ለፎረፎር፣ ለፀጉር ጤንነት እስከልባችሁን ብቻ በመቀባት አዘጋጅታችሁ መጠቀም ትችላላችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ዓለም ዳርቻ ይብዛልኝ። ውድ ቤተሰቦቼ እንግዲህ ይህችን የአብሽ ውሃ ዛሬ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ቪዲዮውን ተከታተሉ። የምጠቀመው አንድ የሾርባ ማንኪያ አብሽ ነው። ላይክ በማድረግ ጀምሩት። ዛሬ ገና ወደ ቻናል የመጣችሁ እንኳን ሰላም መጣችሁ። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንሁን። አመሰግናለሁ። ይህንን እላው ላይ ምናልባት አዋራ ካለ እስከልባችንን ስለምንቀባው የራስ ቅላችን ላይ ስለሚያርፍ ውሃው በመጀመሪያ 2 ጊዜ ወይም 3 ጊዜ ደጋግማችሁ እስኪጠራ ድረስ ታጥቡታላችሁ ማለት ነው። ይሄ በጣም ብዙ ነው። አንድ ማንኪያ አብሽ ማለት ሲዘፈዘፍ ይነፋል በራሱ። ያው አብሽ ሁላችሁም ታውቁታላችሁ፣ ይፋፋልና በጣም በቂያችን ነው። ለአንድ ሰው ለሳምንት በቂው ነውና እኔ ደገም አድርጌ እንደዚህ እንደምታዩት አጥበዋለሁ እስከሚጠራ ድረስ። እኔ ለፀጉሬ በጣም ነው የጠቀመኝ፣ እውነቱን ነው የምነግራችሁ። የምንጠቀመው ያው እንደ ቻሌንጅ ነው። አንድ ጊዜ ውሃውን በማዘጋጀት ያዘጋጀነው ውሃ እስከሚያልቅ ድረስ ሳምንቱ ሙሉ እንጠቀማለን። እዚህ ጋር እንደምታዩት ግላስ አስቀምጫለሁ። የጨመርኩት ውሃ ነው፣ የሞቀ ውሃ ሙቃችሁ ትንሽ አረፍ ካደረጉትና እንደዚህ ትጨምራላችሁ ማለት ነው። በጣም ያልፈላ ፈልቶ ያለቀለት ውሃ ነው። ከዛ እዚህ የምታዩት የብርቱካን ፓውደር አለኝ፣ ባለፈው ያዘጋጀሁት። እንደውም ቅባት ሰርቼበታለሁ ለፊቴ። በቫይታሚን ሲ የበለጸገ ነው፣ በጣም አሪፍ ነው። ብዙ ስለሚሆን ትንሽ ነው የምጠቀመው። ቤት ነው ያዘጋጀሁት። የማታውቁት ወይም ያላያችሁት በጣም አሪፍ ነው። ፍሬሹ ካላችሁ ማድረግ ትችላላችሁ። እዚህ ጋር እጄ ላይ የምታያቸው 4 የቅርንፉድ ፍሬ ሚስማር ማለት ነው እና ጭንቅላታቸው ያለ የሚጠቅመው ፍሬ ያለው ነው። እሺ ፍሬ ያለው ነው በውስጡ ሁሉንም ነገር የያዘው እና የሎሚ የጨመኩበትን የሎሚውን ማለት ነው። እሱም በጣም አሪፍ ነው ለፀጉር እና እነዚህም ብቻ በደንብ አቀላቅላቸዋለሁ። ይሄ የብርቱካኑ ዱቄትን ያዘጋጀሁት ልጣጩ ማለት ነው። በጣም አሪፍ ነው ሽታውም፣ እንደዚሁም ደግሞ የአብሹን ሽታ ሙሉ በሙሉ ሎዝ ያደርገዋል፣ ያጠፋዋል ማለት ነው። ካላችሁ እናንተ መጠቀም ትችላላችሁ። ይህ በጣም አሪፍ ነው። ከዛም በደንብ ካቀላቀልኩ በኋላ እዚህ ውስጥ ኦቨርናይት ወይም ደግሞ 1 ሌሊት ታሳድሩታላችሁ፣ 24 ሰዓት ማለት ነው። በደንብ አድርገን እናቀላቀልና እቃችን ውስጥ እናስቀምጣለን። ምናልባት ግላስ ከሌላችሁ ይሄ ግላሱ ፕላስቲክ መጠቀም ትችላላችሁ፣ አብርዳችሁ ማለት ነው። የሞቀውን መጨመር አይቻልም። እኔ ግላስ ስለሆነ ነው ትኩሱን የጨመርኩት ማለት ነው። ግን እንፋሎቱ ሳይወጣ በደንብ እንመተዋለን። አሁንም በደንብ አድርጋችሁ አቀላቅሉት። ያው እንዲዋሃድ ሲብላላ ያድራል ማለት ነው። በደንብ ከውስጡ ያለውን የአብሹን ለፀጉራችን ጠቃሚ የሆኑትን ንጥረ ነገሮች በከፍተኛ ሌሊቱን ሙሉ ሲብላላ አድሮ እንዲሰጠን ክድን አድርገን እናስቀምጣለን ማለት ነው። 1 ቀን አላፈላሁትም። እንደምታዩት ተኖ አይወጣም። ንጥረ ነገሮቹ እንዳሉ ነው የሚሆኑት። ልክ ቅርንፉድ እንደዚሁም ደግሞ ሮዝመሪን እንደምንጠቀመው ሁሉ በዚህ መልኩ አሳድሬ ተመልሼ ደግሞ እመጣለሁ። የትም እንዳትሄዱ አብራችሁን ቆዩ። እሺ
እሺ ካደረ በኋላ ምን ይመስላል የሚለውን ደግሞ ላሳያችሁ። እንደምታዩት ከስር ትኝት ብለዋል። በጣም የተቀቀለ ነው የሚመስለው። ልክ ተቀቅሎ የተቀመጠ እንዴት ነው እንደዛ ማለት ነው። ወዲያውኑ እንዲደርስላችሁ ማሳደር የማትችሉ ከሆነ እንደዚህ ስመታው ምንድነው የበለጠ ይቀላቀልልኛል። ማሳደር የማትችሉ በዝቅተኛ እሳት ላይ አድርጋችሁ መቀቀል ትችላላችሁ። በነገራችን ላይ ግን ይሄ ምርጥ ነው። እንደውም ለማንኛውም ሰው በጣም አሪፍ ነው። ለምን አንደኛ ያው አፍሉኝ አይላችሁም። ባገኛችሁት አጋጣሚ ዘስፋችሁ የምትጠቀሙት ነው። በዛ ላይ ደግሞ ሙሉ በሙሉ ያሉት ንጥረ ነገሮች በውስጡ እንዳሉ ነው የሚሆነው። ከዛን ስታጠሉ በምታዩት እኔ ከስር ማጥለያ ያለ ጥቅጥቅ ያለ ማለት ነው። አያሳልፍም። የላይኛው ያሳለፈውን የታችኛው ይዝልኛል። በጨርቅ አጥሉት። ወይም ጥቅጥቅ ያለ ማጥለያ ካላችሁ ጥሩ ዱቄት ራሱ የማያወርድ ማለት ነው። ውሃ ብቻ የሚያወርድና በዚህ መልኩ አጠለዋለሁ። ምክንያቱም እነዚህ ጥቃቅን የብርቱካኑ የተፈጨውን ስላደረኩት ጥቃቅኖቹ ከወረዱ በኋላ ያሳክኩናል እና ለዛ በጨርቅ ማጥለል ትችላላችሁ። ይሄን አልጥለውም በነገራችን ላይ አሁን ያጠለልኩትን አልጥልም እንዳትጥሉ። ጠቃሚ ስለሆነ መጣል የለበትም። ውሃው ይሄንን ይመስላል። እንደምታዩት በጣም ኦሬንጅ ነው የሚመስለው። ያው ኦሬንጅ አለበት ለዛ ነው። እና ብርቱካን ስትበሉ በበላችሁ ሰዓት ልጣጩን አስቀምጣችሁ ፈጭታችሁ አድርቃችሁ በዚህ መልኩ መጠቀም ትችላላችሁ። ፍሬሹንም መጠቀም ትችላላችሁ። ከዛ እዚህ ጋር ገለብጠውና ያለኝን በመቀጠል መርጫ ላይ ማድረግ እችላለሁ እና በሳህንም እንደዚሁ ባለም አድርጋችሁ መርጨት ትችላላችሁ። ስፕሬ ማድረጊያ በማንኛውም ነገር የሆነ በነገራችን ላይ በእጃችን መጠቀም እንችላለን። ከሌለም ችግር የለም። በዚህ መልኩ አድርግና ይሄ ደግሞ የቫይታሚን ሲ ዘይት ነው። በውስጡ ኮኮናት አለ፣ ባቢ ኦይል አለው። ከዛን ትንሽ አድርግበታለሁ። የምጠቀመውን ብቻ ነው ዘይት እያደረግኩ ያለሁት ቅባት ማለት ነው። እና እበጠብጠዋለሁ፣ ያኛውን አስቀምጠዋለሁ። አያችሁ፣ በዚህ መልኩ ተጠቀሙ እናንተ። ፀጉራችሁ እንዳይደርቅ ይህን ውሃውን በምትጠቀሙበት ሰዓት ማንኛውም የፀጉር ቅባት ያላችሁን እናንተ በቤታችሁ መጠቀም ትችላላችሁ። በነገራችን ላይ ከመብዛት አይደለም የሚጠቅመውና በአግባቡ ከመጠቀም ነው። ያው ጊዜያችሁን እንትን ላለማሸማት ነው። መልሼ እዛው ላይ ነው ያደረኩት። ውስጡ አድርጌዋለሁ ያጠለልኩት። ለምን እዚህ ጋር ያለው የበለጠ እየተብላላ እስከ ሳምንት ድረስ ሲሆን ፍሪጅ ውስጥ ብታስቀምጡት መልካም ነው። ሳይሆንም ደግሞ ውጪ ቀዝቃዛ ስለሆነ አየሩ ቀዝቃዛ ቦታ ማስቀመጥ ይቻላል። እንደዚህ አስቀምጠዋለሁ ማለት ነው። እየቀነሳችሁ መጠቀም ትችላላችሁ። ከዚህ ላይ እንደዚህ እኔ እንደምጠቀመው ላንዴ እዚህ መርጫው ውስጥ ያደረኩት ላንዴ ለሁለቴ ይበቃኛል እኔ ማለት ነው። አሁን ደግሞ ወደ አጠቃቀሙ እንሄድ። ከምንም በላይ ይሄንን ውሃ ስትጠቀሙ ማንኛውም የፀጉር ውሃ ስትጠቀሙ ፀጉራችሁ ንጹህ ይሆን። እኔ አሁን እንደ ትናንት ታጥቤው እንደ ነገ ነው አዘጋጅቼ የታጠብኩለት ነው አዘጋጅቼ ያሳደርኩት። ፀጉሬ ንጹህ ነው። ከዛ እንደዚህ አናቴን ክፍል እያደረግኩ በደንብ እየከፈልኩ ከስሩ ነው የምቀባው። ሰርታችሁ አጠቃቀሙን ካላወቃችሁ ውጤቱን አያታመጡትም። ለዛ የግድ አጠቃቀማችንን ማወቅ አለብን ማለት ነው። ከስር ነው ፀጉራችን እንዲፋፋም ሆነ ትናንሽ ፀጉሮች ካሉ እንዲበቅልም ሆነ የምናደርገው እንዲበዛም የሚጠቅመን ስሩን እንደዚህ የከፈላችሁ እኔ ለእናንተ ለማሳየት ያክል ነው። በደንብ አድርጌ ከስር ድረስ እየከፈልኩ ነው የምቀባው ማለት ነው። እና ከፋፍሉ ፀጉራችሁን ስሩን መቀባት በደንብ እየከፈላችሁ ማለት ነው። ከዛ ያው ከስር ነው በቃ የሚወጣውን ፀጉር እንደዚሁም ደግሞ ያለውን ፀጉር ጠንካራ እንዲሆን እንዲፋፋ እንዲያድግ እንዲበዛ የሚያደርግልን እንደዚህ ስንጠቀም ነው እንጂ ጫፉ ላይ አይደለም። በቃ መቀባት ያለባችሁ በዚህ መልክ ነው። እንደዚሁም ደግሞ በእጃችሁ ነከር እያደረጋችሁ ሳህን ላይ ይዛችሁ ራሱ መቀባት ትችላላችሁ። ስፕሬያል ግዴታ አይደለም። በነገራችን ላይ
የለኝም ብላችሁ ካለመጠቀም እንዳትቆጠቡ ነው እንደዛ ምላችሁ። እና መቀባትም ይቻላል። አንዱን ከቀባን በኋላ የአንደኛውን ወገን እናሲዝና ሌላውን ደግሞ እያንዳንዱን ማስረዳችሁ እኔ በደንብ እንድትጠቀሙት ነው። ተጠቅማችሁ ደግሞ ውጤታማ ሆናችሁ ውጤታችሁ ያገኛችሁትን ውጤት በኮሜንት ጽፉልኝ ያላችሁ። አያችሁት? በዚህ መልኩ እስከ ኋላችን ድረስ እስከልባችንን በደንብ መቀባት አለብን። ይቀባውም ያው ከስር ነው። ፀጉር የሚበቅለው ከስር ነው፣ ጫፍ ላይ አይደለም። ከፊት ለፊታችሁ ቤቢ ሄር ካላችሁ ያንን እንዲያሳድግላችሁ የምፈልጉ ከሆነ እሱንም በደንብ ቅበት፣ በዚህ መልኩ እርጭት በደንብ እየረጨው እንደምታዩት አጥጠዋለሁ መጀመሪያ ማለት ነው። እና እኔ አልታጠብም። ሁል ጊዜ ነግራችኋለሁ፣ እንታጠበው ወይ አንታጠበው ወይ። መታጠብ የለባችሁም። ከታጠባችሁት ውሃ ቀብታችሁ ውሃ ከታጠባችሁትማ ምን ዋጋ አለው? ለዛ እንዳንታጠብ ነው፣ ሽታ እንዳይኖረው የብርቱካን ልጣጭ ያደረግነው ሽታው እንዲጠፋ። አሁን ደግሞ ዋነኛው ነገር ምንድነው? ማሳጅ ማድረግ ነው። ማሳጅ ስታደርጉ በጥፍራችሁ ሳይሆን በጣታችሁ በልቡ ተጠቅማችሁ በደንብ አድርጋችሁ ከፊት እስከ ኋላ ድረስ ማሳጅ ታደርጉታላችሁ። ማሳጅ ስናደርግ የደም ዝውውራችን ይጨምራል። እንደዚሁም ደግሞ ፀጉራችን ስሩ ጠንካራ እንዲሆን በደንብ ማሳጅ አድርጉት። እንደዚህ ጎንበስ በሉ። ጎንበስ ብላችሁ ማሳጅ ስታደርጉ ፀጉራችሁን ተቆርጦብኝ ነው ወደ ስር ማለት በጣም አጎንብሼ፣ በጣም ነው የደም ዝውውራችሁ የሚጨምረው። እንደዚሁም ደግሞ ፀጉራችሁ እድገቱ የሚጨምረው ስናጎነብስ ነው። ያው በሳይንስ የተረጋገጠ ስለሆነ ነው። ከዛም በኋላ ነው ማበጠር የምንጀምረው። ፀጉራችንን ደግሞ እንደዚህ አሳምረን ማሳጅ አድርገን ቀብተ ነው እየከፈልን ቀስ ብለን ጫፍ ጫፏ እናበጥራለን። እኔ ቪዲዮ እንዳይረዝም እንጂ ስፒድ አድርጌው ነው እንጂ ፈጥኛ አይደለም። ቀስ ብዬ ነው ማበጥረው። በደንብ አበጥራለሁ። እንደምታዩ አሳምሬ ነው የማበጥራት። እስከ ጫፍ ድረስ በደንብ ፀጉራችሁን አበጥሩ። የተያያዘ ምን እንዳይኖር። ይሄው መጀመሪያ ጫፉን እናስለቃለን፣ ከዛ ከላይ እናበጥራለን። በቀላሉ ፀጉራችሁን መንከባከብ የምትችሉበትን ዘዴ ነው ያሳየኋችሁ። ትወዱታላችሁ ብዬ በጣም ተስፋ አደርጋለሁ። እኔ የወደድኩትን። ከዛም ይህን ፀጉር በደንብ ካበጠራችሁ በኋላ ከቀባችሁ በኋላ ምንድን ነው የምታደርጉት? ስርት አድርጋችሁ ማሰር፣ ስቲም እንዲያደርግላችሁ ማለት ነው እንጂ እንዳትታጠቡ። እሺ፣ ሁላችሁንም ከልብ ያመሰግናለሁ። እንደምታዩት ፀጉሬን ሰርቼዋለሁ፣ አልታጠብኩም። እንዳትታጠቡ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ ባይ። ተጠቀሙበት። እሺ፣ ቻው።